መንገዱ ጸጥ ያለና ከሰዓት በኋላ ፀሐይ ጎልቶ ነበር። በሸክም ይዛለችና በዱላ የታሰረ እንጨት የተሸከመች አንዲት ሴት አንዲት የመንቀጥቀጥ እርምጃ ወደፊት ተራመደች። አቧራ በቆዳዋ ላይ ተጣብቋል። ሁለት ትንንሽ ሴት ልጆች ተከትለዋታል። ትናንሽ እግሮቻቸው ጉልበት የላቸውም። አይኖቻቸው ግን ለእድሜያቸው የማይመጥን ብስለት ይታይባቸዋል። ከዚያም አንዲት ጥቁር የቅንጦት መኪና ቆመች። ሞተሩ ድምፁን አጠፋ። በመኪናው ውስጥ አንድ ኃያል ሰው ትንፋሹ ተቆራረጠ። እንደገና ያታል ብሎ ያላሰባትን ሴት ሲያይ እጆቹ ተንቀጠቀጡ። እንዲሁም ለክሱን የሚመስሉትን መንታ ሴት ልጆች ሲያይ በዚያች ቅጽበት ተቀብሮ የነበረ ያለፈ ታሪክ መጮህ ጀመረ። ናና አጂማን ወደ ትውልድ መንደሩ ካልተመለሰ ወደ 10 ዓመታት ገደማ ሆኖታል። ጥቁር የቅንጦት መኪና ኤስዩቪ ወደ ገጠሩ በሚወስደው ሰፊ አውራ ጎዳና ላይ በዝግታ ላይ ሲጓዝ ናና የኋላ ወንበር ላይ ቀጥ ብሎ ተቀምጧል። ፊቱ ላይ ምንም አይነት ስሜት አይነበብም። በጥቁር መስታወት በኩል የአክራ ከተማን ቀስ በቀስ እየራቀች ሄደች። የብርጭቆ ሕንፃዎችን፣ ማስታወቂያዎችን፣ የትራፊክ መጨናነቅ ቦታዎችን ለሰፊ መሬት፣ ለቀይ አፈርና ለተበታተኑ መንደሮች ለቀቁ። ይህ መሬት በአንድ ወቅት የሱ ሙሉ ዓለም ነበር። በኋላ ግን ሌላ ዓለም ድል አደረገ። በ40 ዓመቱ ናና አጂማንን በምዕራብ አፍሪካ ካሉ እጅግ ኃያላን ነጋዴዎች አንዱ ነበር። የሎጂስቲክና የኃይል ኩባንያዎችን በየድንበሩ ዘይት፣ ጋዝና ዕቃዎችን በየወደቦቹ በየብስ መካከል ያንቀሳቅሳሉ። ስሙ በስብሰባ አዳራሾች፣ በሚኒስቴር መስሪያ ቤቶችና በዓለም አቀፍ ኮንፈረንሶች ላይ ትልቅ ግምት የሚሰጠው ነው። ወደ ክፍሉ ሲገባ ሰዎች ይቆማሉ። ስምምነቶችም በሱ ፍላጎት መሰረት ይቃኛሉ። ሁሉም ነገር ከምንም ተነስቶ እንደሚገነባ ለሰዎች ማውራት ይወድ ነበር። ባጠገቡ እጮኛው ቫኒሳ ብራውን ተቀምጣለች። እሷ ውብ ነች። እግሮቿን አቆላልፋ ተቀምጣለች። ዲዛይነር የፀሐይ መነጽሯን በአፍንጫዋ ላይ አርፏል። ቆዳዋ በአቧራው ወይም በችግር ያልተነካ ነው። ጣቶቿም በስልክ ላይ ውጭ ያለ ዓለም እንደሚያስባት ሁሉ ይንቀሳቀሳሉ። ታዲያ ያደግከው እዚህ ነው? ቫኒሳ ጠየቀች። ዳግመኛ የማወቅ ፍላጎት ቢኖርም ግን እንደ ሩቅ ሰው ነበር። ልክ ያው ቦታን ሳይሆን የሙዚየም ኤግዚቢሽን እንደሚታይ ሁሉ አዎ ናና ባጭሩ መለሰ። በመስታወቱ በኩል አጮልቃ ስታይ መጠነኛ ቤቶችን፣ በራሳቸው ላይ ሸክም የተሸከሙ ሴቶችንና በየመንገዱ ዳር በባዶ እግራቸው የሚጫወቱ ሕፃናትን ተመለከተች። በከንፈሮቿ ላይ ትንሽ ፈገግታ ታየ። የአድናቆት ሳይሆን የመገረም። በጣም ገጠር ነው አለች። ናና አልመለሰም። በውስጡ የሆነ ነገር ተቀየረ። ህመም ሳይሆን ችላ ሊለው የለመደው የውስጥ ጥብቅነት። ቫኒሳን ወደ ቤት ይዟት የመጣበት አንድ ምክንያት ነበር። ያለፈውን ለመጨረስ የቤተሰብ ሽማግሌዎች ሊያገባት ያሰባትን ሴት እንዲለዩለት ፈለገ። ከድሮ ህይወቱ በአንድ ወቅት ሲወዳት ከነበረችው ሴትና ሊሰብረው ከደረሰው ድህነት ሙሉ በሙሉ መላቀቁን ለነሱም ለራሱም ለማረጋገጥ ፈለገ። አሊስ የዛን ያለፈ ታሪክ አካል ነበረች። በናና አእምሮ ያ ምዕራፍ ተዘግቷል። ከዓመታት በፊት ይህን መሬት የለቀቀው በውስጡ በነደደ ቁጣና በታላቅ ምኞት ነበር። ድሃ የመሆን ውርደት፣ አቅራቢያ መሆን ያልቻለበትን ጊዜና ለህልውናው በሌሎች ላይ ጥገኛ የነበረበትን ጊዜ ያስታውሳል። ውርደት እንደ ጥላ ይከተለው ነበር። ዳግመኛ ራሱን ዝቅ አድርጎ ላለማየት ተሳለ። መኪናው ወደ መንደሩ መግቢያ ሲቃረብ ፍጥነቱን ቀነሰ። ለዓመታት አብሮት የሰራው ሹፌር በመስታወት በኩል ተመለከተው። ጌታዬ፣ በረጅሙ መንገድ ልሂድ ወይስ በመንደሩ መሃል? ሹፌሩ ጠየቀ። በመንደሩ መሃል ናና ያለምንም ማመንታት ተናገረ። ቫኒሳ ቅንድቧን ከፍ አደረገች። እርግጠኛ ነህ? አዎ። ለምን በመንደሩ መሃል ማለፍ እንደፈለገ አላወቅም። ምናልባት ኩራት ሊሆን ይችላል፣ ወይም የማወቅ ጉጉት፣ ወይም ደግሞ ያለፈ ህይወቱን የመጨረሻ ጊዜ ፊት ለፊት አይቶ በእርግጥም ከዛ በላይ መላቁን ለማረጋገጥ ፈልጎ ይሆናል። መኪናው ወደፊት ሲጓዝ ሰዎች ዞር ብለው ማየት ጀመሩ። የዚያን አይነት የቅንጦት መኪና እዚህ ቦታ አይለመድም። ሕፃናት መጫወታቸውን አቆሙ። ሴቶች ወሬያቸውን አቋረጡ። ወንዶችም ቀጥ ብለው በመቆም መኪናውን በጥንቃቄ ተመለከቱ። ሹክሹክታው ወዲያው ተሰራጨ። ያ መኪና የማን ነው? የናና መንሳህ ልጅ ይሆን? አይ ናና ነው። ናና ይህን ስሜት ተገነዘበ። እውቅናው፣ አድናቆቱ፣ ጸጥታ የሰፈነበት አክብሮት። ይህ ኩራት ቢያረካውም በውስጡ ግን ያልተመቸው ስሜት ፈጠረ። ቫኒሳ አሁን በጉጉት ወደ መስታወቱ ተጠጋች። የሚያውቁ ይመስላል። ያስታውሰዋል? ናና ምንም አልተናገረም። ነገር ግን ቃላቶቹ በአእምሮ አስተጋቡ። አዎ ደስ የሚል ስሜት አለው። ይህን መንደር ሲለቅ ምንም ያልነበረው ወጣት እንደነበረ ያስታውሳል። ሲመለስ ግን የማይነካ ትልቅ ሰው ሆኖ ለመመለስ ለራሱ የገባው ቃል ያስታውሳል። አሁን ተመልሷል። ያልተጠበቀው ሊገመት
ያልቻለው ግን ይህ መመለሱ የገነባውን ሕይወት መሰረት እንደሚያናውጠው ነበር። መኪናው ባሮጌው ገበያ አጠገብ አለፈ። ናና ለሰዓት ቆሞ ጥቂት ዕቃዎችን እንዲገዙለት ይጸልይ የነበረበትን ቦታ አየ። ወዲያው ዞር አለ። ያ ሰው ከእንግዲህ የለም ብሎ አመነ። ቫኒሳ ተስተካክላ ተቀመጠች። ስለ ቀድሞ ሚስት ብዙ ነግረኝ አታውቅም አለችው። ልክ ስለ ቀድሞ የሥራ ባልደረባ እንደምታወራው ሁሉ የናና መንጋጋ ጠረር አለ። የሚናገረው ነገር የለም፣ ያለፈ ነገር ነው ሲል መለሰ። እሷም ፈገግ ብላ ቢሆንም የሆነ ነገር መኖር አለበት፣ ካለምንም ነገር ተነስተህ እዚህ ደረጃ ላይ የደረስከው ያለ ጠባሳ አይደለም አለችው። ናና በረጅሙ ተነፈሰ። እሷም ምርጫዋን አደረገች፣ እኔም የራሴን። ያልተነገረው ግን ያ ምርጫ ምን ያህል በጥልቀት እንደጎዳው ነበር። ክህደት እውነት ይሁን ምናባዊ ልቡን እንዴት እንዳናደው ትቶ መሄድ ብቸኛ መትረፊያ መንገድ እንደነበረ በሱ ታሪክ መሰረት አሊስ ታማኝ ያልነበረችና እሱ በጣም በሚፈልገው ጊዜ በህልሙ ያላመነች ሴት ነበረች። በሱ በኩል እሷን ትቶ መሄድ ተገቢ ነበር። ቫኒሳ በርካታ ስሜት ራሷን ነቀነቀች። ደህና በማለፍ ደስ ብሎኛል፣ አሁን የተሻለ ይገባል አለች እጁን እየጨበጠች። መንገዱ እየጠበበ መጣ። እግረኞች ያለምንም ስጋት ስለሚሻገሩ መኪናው ፍጥነቱን ጨመረ። የጭስና የመኪናው ድምፅ የታወቀ ቅርጽ አየ። አንዲት ሴት በጀርባዋ የታሰረ ከባድ እንጨት ተሸክማ ጎበጥ ብላ ትሄዳለች። እርምጃዋ ቀርፋፋ ግን ጽኑ ነበር። ከኋላዋ ሁለት ትንንሽ ሴት ልጆች አሉ። አብረው ተቀራርበው ይጓዛሉ። እርምጃቸው አንድ ነው። ፊታቸው የናናን ደረት ያለ ማስጠንቀቂያ እንዲጨነቅ በሚያደርግ ሁኔታ ቁም ነገረኛ ነበረ። የሆነ ነገር ወዲያውኑ መታው። መኪናው ቆመ። ናና ለምን ቆምን ስትል ቫኒሳ ጠየቀች። ናና ግን መመለስ አልቻለም። አይኖቹ በሴቷ ላይ ተተክለዋል። እሷም መኪና መኖሩን ተረድታ ቀና አለች። በዚያ ቅጽበት ትውስታው ወደ ህመም ከመቀየሩ በፊት በውስጡ አንድ ጥንታዊና ሊቆጣጠረው የማይችል ስሜት ተቀሰቀሰ። ተቀብሯል ብሎ ያመነው ያለፈ ታሪክ አሁን በመንገድ ላይ ቆሟል። አሊስ አጂማን በየቀኑ ፀሐይ ሳትወጣ ትነቃለች። የምትፈልገውን ሳይሆን ዕለቱ ስለሚጠብቅባት ነው። መንደሩ ሳይነቃ በፊት ከወለሉ ላይ ትነሳለች። ጀርባዋን በትናንትና ስራ ዝሏል። ከልጆቿ ጋር የምትነጋገረው ትንሽ ክፍል ጸጥ ያለ ነበር። በዚያ ደብዛዛ ብርሃን አሊስ ለጥቂት ጊዜ ተቀመጠች። የኢላንና የማርያምን አተነፋፈስ ተከተለች። ለጥቂት ጊዜ ብቻ ብላ በሹክሹክታ ተናገረች። ከውጪ ዶሮ ጮኸ። ጠዋት ደርሷል። አሊስ ቆማ የለበሰውን ሻርፕ በራሷ ላይ አሰረችና ወደ ውጭ ወጣች። ይህ አሁን ህይወት ነው። ስለነሱ አትማረርም። ማማረር ምግብ አያመጣም። ለልጆቿ ከሳቫ ሰጠቻቸው። ልጆቹ በጥቂት መርካትን ለምደዋል። ከዚያ በላይ አልጠየቁም። ይህም የአሊስን ልብ ሰበረው። ዛሬ ካንቺ ጋር እንሄዳለን ኢላ ጠየቀች። አሊስ አመነታች። እንጨት ለመሰብሰብ ስትሄድ ይዛቸው መሄድ ትጠላለች። መንገዱ ረዥም፣ ሸክሙ ከባድ ነው። ግን ብቻቸውን መተው አማራጭ አልነበረው። ወደ ጫካው ጫፍ ሲሄዱ የአሊስ ሐሳብ ወደ ኋላ ተመለሰ። በረሃብ የማትነቃበት እጆቿ ያልተሰነጣጠቁባትና ሳቅ የቀለለበት ጊዜ ነበር። የአንድ ሰው ሚስት የነበረችበት ጊዜ። ናና አሁን እንኳን ስሙ በአእምሯ ውስጥ እንዳደገኛ ነገር ነበር። ገና በትክክል ያልዳነ ቁስልን የመንካት ያህል። ወደ ምኞቷ ከመሄዱ በፊት የነበረውን ናና ታስታውሳለች። ብሩህ እረፍት የሌለውን ለገጠሩ መንደር ትልቅ የሆኑ ህልሞች ያሉት ሰው ነበር። አሊስ በሱ ሙሉ በሙሉ ታምን ነበር። ያላትን ጥቂት ነገር ሸጣለች። ትንሽ ስራዎችን ሰርታለች። ሁሉም ናና ለወደፊት ህልሟ እንዲሳካላት ነበር። እናም አንድ ቀን ሁሉም ነገር ፈረሰ። ክሱን፣ ጩኸቱን፣ እሷን መስማት እንደማይፈልግ ሲወስን አይኖቹ ውስጥ የነበረውን እይታ ታስታውሳለች። በጣም በፈለገችው ጊዜ ጀርባውን የሰጠበት ጊዜ። አሊስ ጫካ ውስጥ ደርሳ የረገፉ ቅርንጫፎችን ሰበሰበች። ኢላና፣ ማርያም የቻሉትን ያህል ረዷት። እማዬ ሌሎች ልጆች ለምንድነው እንዲህ እንጨት የማይሸከሙት? ማርያም ጠየቀች። አሊስ ሁሉም ሰው የተለያየ መንገድ ስላለው ነው፣ የኛ ደግሞ ይሄ ነው አለች። ኢላ ሁልጊዜ እንዲህ እናደርጋለን ስትል ጠየቀች። አሊስ አይ አለች በጽኑ ስሜት። እናንተ ትምህርት ቤት ትሄዳላችሁ፣ ትማራላችሁ። እጆቻችሁ እንደኔ ሁልጊዜ አይደክሙም። እኩለ ቀን ላይ ሸክሙ ተዘጋጀ። አሊስ በጀርባዋ አዘለች። ወደ መንደሩ መንገድ መጓዝ ጀመሩ። ጥቁር የቅንጦት መኪናው እስኪ ቅርባት ድረስ አላየችውም። የሞተሩ ድምፅ የተለየ ነበር። የአሊስ ልብ መምታት ጀመረ። እማዬ መኪናው ኢላ በሹክሹክታ ተናገረች። አሊስ ቀናለች። እናም አየችው። መጀመሪያ ላይ አእምሮዋ አይኖቿ የሚያዩትን ለመቀበል አልፈለገም። ከመኪናው የወረደው ሰው ረዥም፣ በሚገባ የለበሰና ግርማ ሞገስ ያለው ነበር። የፊቱ ገጽታ አሁን በስሏል፣ ግን አይሳሳትም። ዓለም ዞረችበት። ጣቶቹ እንጨቱን የያዘውን ገመድ አጠባበቁ። ትንፋሹ ተቆራረጠ። ለሰከንድ ያህል ዳግመኛ የ19 ዓመት ወጣት የሆነች
መሰላት። አንድ ቀን ሁሉም ነገር ቃል በገባለት ሰው ፊት የቆመች ተስፈኛ ወጣት ናና አሊስ ባለችበት ቆመች። በጀርባዋ ያለችው ሸክም ድንገት የከበዳት መሰላት። ለዓመታት ቆልፋ ያስቀመጠችው ትውስታ አእምሮዋን አጥለቀለቀው። ብቻዋን ሆና ያለቀሰችባቸው ምሽቶች፣ መንታ ልጆችን እንደተሸከመች ያወቀችበት ቅጽበት። ከናና በስተጀርባ አንዲት ሴት ከመኪናው ስትወርዳየች። ውብና በራሷ የምትተማመን አሊስ በራሷ ተሳቀቀች። እርስ በርሳቸው ተያዩ። አሊስ አሁን ምንም ነገር እንደ ድሮው እንደማይሆን አወቀች። ለማንም አልተናገሩም። በመንደሩ መንገድ ላይ ንፋሱ እንኳን የቆመ መሰለ። ናና ባለበት ቆመ። አሁን አሊስ ፊት ለፊት ሲያያት ያ በራስ መተማመኗ መፍራረስ ጀመረ። ካስታወሳት በላይ ከስታለች። ፊቷ የጽናት ምልክት ይታይበታል። ልብሷ ያረጀ ነው። ቢሆንም እሷ አሊስ ነች፣ የወደዳትን ጥሏት የሄደው ሴት። ናና አፉን ከፈተ፣ ግን መናገር አልቻለም። ከልጆቹ ጋር አይን ላይን ተገናኙ። ልክ እሱን ይመስላሉ። ልቡ መምታት ጀመረ። እማዬ እሱ ማን ነው ይላ ጠየቀች። ጥያቄው ናናን እንደ ድንጋይ መታው። ቫኒሳ በመበሳጨት ወደፊት መጣች። እዚህ ረጅም ጊዜ ነው የምንቆመው አለች። አሊስን ከግር እስከ ራሷ ተመለከተቻት። ታዲያ ያቺ ሴት እቺ ናት አለች ቫኒሳ። ቢያንስ ራስሽን ማጽዳት ትቺ ነበር፣ ኩራት የለሽም። የላ አይኖቿ ፈጠጡ። አሊስ ምንም አልተናገረችም። ናና ተቆጣ። በቃ አለ ለቫኒሳ። ከዚያም ወደ አሊስ ዞሮ ቆይ አሊስ አላት። ናና አለችው። ስሙን በድምጿ መስማት በውስጡ ትልቅ ህመም ፈጠረ። ቫኒሳ ይህ የማይታመን ነው፣ ወደ ገጠር ድራማ ውስጥ ገባን አለች። ናና ግን አሊስን እያየ ይህ ቤቴ ነው፣ እነዚህ ሰዎች ወገኖቼ ናቸው አለ። ቫኒሳ ልትከራከረው ስትል ማርያም ለምን በማየ ላይ ትጮያለሽ ስትል ጠየቀች። ሁሉም ደነገጡ። ናና ዝቅ ብሎ ልጆቹን አያቸው። አዝናለሁ አለ። አሊስ ናናን በትኩረት ተመለከተችው። ከዚያም ማሜ አፏ የተባለ መንደር አዛውንት መጡ። ናና ሲያዩት በመጨረሻ ተመለስክ አሉት። መንታ ልጆቹ የእሱ መሆናቸውን ካወቀ በኋላ ያለውን ሁኔታ ይበልጥ ተለዋዋጭ ሆነ። ናና አጂማን አሁን የሀያል ነጋዴ ካባውን አውልቆ በጸጸት የተሰበረ አባት ሆኗል። ቫኒሳ በንዴት በውርደት መንደሩን ጥላ ወጣች። ለሱ የናና ያለፈ ታሪክ እነዚህ ልጆች የክብሩ ጥሰት ነበሩ። ምክንያቱም አሁን በፊቱ ያለው ምርጫ በገንዘብ የማይገዛ የልጆቹ ህይወት ነበር። ማሜ አፏ ለናና መራራውን እውነት ነገሩት። አሊስ ፈጽሞ እንዳልከዳችው፣ እንዲያውም እሱ በሄደበት ቀን ልትከተለው ስትል በመንገድ ላይ ዝላ እንደወደቀችና በዚያ ወቅትም መንታ ልጆች ለብቻዋ እንደወለደች አረዱት። ናና ይህን ሲሰማ ዓለም በላዩ ላይ የተደፋች መሰለው። በክሊኒኩ ውስጥ የተደረገው የዘር ዲኤንኤ ምርመራ የክሊኒኩ ዶክተር ሳሙኤል ኦሱ ልጆቹ የአኒሚያ የተመጣጠነ ምግብ እጥረት እንዳለባቸው ገለጸ። ናና አባታቸው ነህ ተብሎ ተጠየቀ። ሲጠየቅ ያለምንም ማመንታት አዎ ብሎ መለሰ። የዘር ዲኤንኤ ምርመራው 99% የናና ልጆች መሆናቸውን አረጋገጠ። ናና በአሊስ ፊት ተንበርክኮ ይቅርታን ጠየቀ። እሷ ግን ይቅርታህ የራብ ምሽቶችን አይመልስም ስትል በቁርጠኝነት መለሰች። በአንዲት አስፈሪ የዝናብ ምሽት ማርያም በከባድ ትኩሳት ታመመች። አሊስ ልጆቿን አዝላ በዝናብ በጭቃ ውስጥ ስትሮጥ ናና በመኪናው ደረሰላቸው። ማርያም የመተንፈስ ችግር ገጥሟት ነበር። ሆስፒታሉ በደረሱ ጊዜ ዶክተሩ ማርያም ኒሞኒያ እንደያዛት በወቅቱ ባይደርስላት ኖሮ ሕይወቷ ሊያልፍ እንደሚችል ነገራቸው። አሊስ በፍርሃት ተንቀጠቀጠች። ናና ግን የሚፈልገውን ሁሉ አድርጉ በማለት አጠገባቸው ቆመ። ናና በበሩ ላይ ቆማ አሊስ የማርያምን ጸጉር ስታበጥርና የምታረጋጋ ቃል ስትነግራት ተመለከተ። አሊስ ፍርሃቱ በድርጊቱ በመተካቱ ጥንካሬዋ የተመለሰ ይመስላል። ኢላ አልጋው ላይ ወጥታ የእህቷን እጆች በመያዝ ባጠገቧ ተኛች። የናና ደረት በህመም ተናወጠ። ያጣው ይህንኑ ነበር፣ ትልልቅ ስኬቶችን ወይም የልደት ቀናትን ሳይሆን እንዲህ ያሉ አስፈሪና እውነተኛ ህይወት ቅጽበቶች ነበር። በኋላም ናና ከዶክተሩ ኦሶ ጋር ቢሮ ውስጥ ተቀመጠ። ሌላም ነገር አለ ዶክተሩ በጥንቃቄ። ከማርያም ሁኔታ ከአሊላ ድካም አንጻር ተጨማሪ ምርመራዎችን ማድረግ እፈልጋለሁ። ናናም አደረጉት ሲል መለሰ። ዶክተሩም እነዚህን ሁኔታዎች በጭንቀት ለረጅም ጊዜ በንጥረ ነገር እጥረት ሊባባሱ ይችላሉ፣ ነገር ግን ከቤተሰብ የሚወረስ ችግሮች መኖራቸውን ሊያሳዩ ይችላሉ ሲል አስረዳ። የተወረሰ የሚለው ቃል በናና አእምሮ ውስጥ አስተጋባ። ምን ለማለት ፈልገህ ነው ሲል ጠየቀው። ዶክተሩ ልጆቹ ለረጅም ጊዜ በጣም በትንሽ ነገር ላይ ተመስርተው ነው የቆዩት። ሰውነታቸው ጠንካራ ቢሆንም አሁንም የመጨረሻ ደረጃ ላይ ደርሰዋል አለና ናና አይኖቹን ጨፈነ። ስለ እንጨት ሸክሙ፣ ስለ ባዶ እግራቸው ኢላ በፍጹም ስላማረረችበት ሁኔታ አሰበ። በድያቸዋለሁ
አለ በዝግታ። ናና ወደ ሆስፒታሉ ክፍል ሲመለስ አሊስን በንቀት ተቀምጣ አገኛት። ሁኔታው ተረጋግቷል አላት። አሊስም ስለ ትናንት አመሰግናለሁ አለችው። ምስጋና አይገባኝም አላት። መምጣት አልነበረብህም ስትል አሊስ ተናገረች። አውቃለሁ ለዛ ነው የመጣሁት ሲል መለሰ። በመካከላቸው የነበረው ጠላትነት አሁን ወደ ጥያቄ ተቀይሯል። ኢላም ዛሬ ወደ ቤት እንሄዳለን ስትል ጠየቀች። ናናም ዛሬ አይደለም፣ ማርያም መጀመሪያ መሻል አለባት፣ እኔ ግን እዚህ ነኝ አላት። በዚያው ዕለት ናና ስልኮቹን በመደወል ለልጆቹ የተሻለ ሆስፒታል፣ የአመጋገብ ዕቅድና የትምህርት ቤት ምዝገባ ዝግጅቶች ጀመረ። አሊስ ይህን ስታውቅ እየቀለድክ ነው አለችው። አዎ፣ ግን ምንም ነገር አላስገድድሽም፣ ውሳኔው ያንቺ ነው አላት። ናና አሁን ኩራት ወይም ስልጣን ሳይሆን ዓላማ በውስጡ ተሰማው። ከ4 ቀናት በኋላ የዲኤንኤ ውጤቱ በይፋ ተረጋገጠ። ኢላና ማርያም የሱ ልጆች መሆናቸው ታወቀ። ዶክተር ለአሊስና ለልጆቹ በከተማው አቅራቢያ ንጹህ አሰማማኝ ቤት ተከራየላቸው። ቫኒሳ ዳግመኛ መታ ናናን ለመጋፈጥ ሞከረች። የገባውን ሁሉ ለነዚህ ትጥላለህ ስትል ጠየቀችው። ናናም ዓለሜ በእውነት ላይ መቆም ካልቻለ መፍረሷ ይገባታል ሲል መለሰላት። ቫኒሳም በንዴት ትታው ሄደች። አሊስ ለናና ይቅር አልልም፣ ግን እንድትሞክረው አልከለክልህም አለችው። ናናም በየቀኑ ለልጆቹ ያለውን ፍቅር በተግባር ማሳየት ጀመረ። አንድ ቀን ከሰዓት በኋላ መጫወቻ ቦታ ላይ ኢላ በድንገት አባዬ ብላ ጠራችው። ናና ደነገጠ። ትንፋሹ ቆመ። ሰማኸኝ ስትለው አዎ ሰምቻለሁ አላት። በውስጡ ትልቅ ደስታ እየተሰማው። አሊስ ይህን ስትሰማ ልቧ በፍርሃት በተስፋ መካከል ተመታ። ናና ለልጆቹ አባዬ መሆኑን በተግባር ያስመሰከረ መጣ። ታሪኩ አሁን ቤተሰቡ በአንድ መኖር ወደሚጀምርበት ደረጃ ደርሷል። ናና የድሮ ጥፋቱን በቋሚነት ማካካስ ይችል ይሆን? አሊስ መቼ ነው ሙሉ በሙሉ ይቅር የምትለው? ይህ ታሪክ በመጨረሻ ምዕራፍ ላይ እጅግ ልብ የሚነካ ጥልቅ ትምህርት ያዘለ ፍጻሜ አግኝቷል። ናና አጂማንና አሊስን ያለፈውን ቁስል በመፈወስ ለልጆቻቸው አዲስ ብሩህ ተስፋ ሰጥተዋል። የታሪኩ የመጨረሻ ሂደት ማጠቃለያ የኢላ ድፍረት በትምህርት ቤት ውስጥ ለሌሎች ልጆች አባቷ የት እንደነበረ በመጠየቅ ሲያሾፉባት ናና ስህተት ሰርቼ ነበር፣ አሁን ግን እያረምኩ ነው ብላ እንድትመልስ አስተማራት። ይህም ለልጅቷ ትልቅ በራስ መተማመን ሰጣት። ናና የንግድ ስራውን ወደ ኦንላይን በመቀየር ዓለም አቀፍ ጉዞዎችን ሰረዘ። ለአንድ ባለሀብት ሲመለስ የግል ሕይወቱን የስራ ውሳኔውን እያሻሻለ ነው በማለት ቅድሚያ የሚሰጠው ለቤተሰቡ መሆኑን አሳየ። አሊስ ወደ መንደሯ ተመልሳ ለምሽት ማገዶ ጥቂት እንጨቶች ስታነሳ ናና ሊያግዛት መጣ። አሊስ መጀመሪያ ብታቅማማም ናና የምረዳሽ ደካማ ስለሆንሽ ሳይሆን እነዚህን ዓመታት ሁሉ ብቻሽን መሸከም ስለሌለብሽ ነው አላት። አሊስ እንጨቱ እንድትለቅለት ስትፈቅድ ይህ ድርጊት ጥንካሬዋን ማክበር መሆኑን ተረዳች። ኢላም በኩራት እማዬ ከእንግዲህ እንጨት አትሸከሚም ስትላወጀች። ናና ያለፈውን ጥፋቱን ለመካስ በመንደር ውስጥ ለሴት ልጆቹ የሚሆን የትምህርት ፈንድ፣ ስኮላርሺፕና ክሊኒክ ለመገንባት ወሰነ። ይህ ለበጎ አድራጎቱ ሳይሆን ለዕዳ ክፍያ መሆኑን ለማሜ አፎ አረጋገጠላቸው። ታሪኩ መጨረሻ ላይ ናና አሊስን እንዳለቃ ሳይሆን እንዳጋር እንድኖር ፍቀጅልኝ ሲል ጠየቃት። አሊስን በራሷ ቅድመ ሁኔታዎች፣ እኩልነት፣ ግልጽነት፣ ለልጆቹ ቅድሚያ መስጠት ላይ ተመስርታ ተስማማች። ኢላና ማርያም አባታቸው ለዘላለም አብሯቸው እንደሚኖር በማወቃቸው በደስታ ተሞሉ። እውነተኛ ስኬት ያለ ተጠያቂነት፣ ያለ ቤተሰብ ፍቅር የሚገኝ ሀብት ባዶ መሆኑን ናና ተረድቷል። ሀብት ቤት ሊሰራ ይቻል እንጂ እምነት መገንባት አይችልም። እምነት የሚገነባው በአካል በመገኘትና በተግባር ብቻ ነው። የአሊስ ጥንካሬ፣ አሊስ ለማንም እርዳታ አልጠበቀችም። በራሷ ተርፋለች፣ ልጆቿን አሳድጋለች። ይቅርታን የሰጠችውም በችኮላ ሳይሆን ናና በተግባር ለውጡን ካሳየ በኋላ ነው። ሕይወት ሁል ጊዜ ስህተትን ለማረም ሁለተኛ ዕድል አትሰጥም። ነገር ግን ስትሰጥም ጸጸትንና ትዕግስትን ትጠይቃለች። የተወደዳችሁ አድማጮች ይህ ታሪክ ልባችሁን እንደነካው ተስፋ አደርጋለሁ። እናንተስ በሕይወታችሁ ውስጥ ዳግመኛ ተመልሶ የመጣንና የተለወጠን ሰው ዕድል ትሰጡታላችሁ? ሐሳባችሁን በኮሜንት አጋሩን። የዩቲዩብ ቻናላችንንም ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ።